ሰላም እንዴት ናችሁ? የነጆን ኩኪንግ ቤተሰቦች ሰራተኛዋ አደይ ተከታታይ ድራማ 153ን ይዤላችሁ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውኝ ቆዩ። ዛሬ እንግዲህ ያው ዴቭ ወደ ገጠር ሄደው ነበር የአደይ አባትን ለመጠየቅ። የአደይ አባት ደግሞ ከልጃቸው ከብርሃን ጋር ስላዩት ዴቭን ምን ታደርጋለህ? የከተማ ጎረምሳ ምን ሊያደርግ መጥተው ነው? አንተ አውቅህ ለድጋሚ ምን ልትሆን መጣህ? በማለት በያዙት ዱላ መተዋቸዋል። ሄለን ብቻዋን ተክዛ ቁጭ ብላለች። አጎቷም አገር አሳቅሽብኝ፣ ከዚህ በፊት ያረግሽውን ታውቂያለሽ፣ አሁን ደግሞ ድጋሚ አበበ ታያለሽ እንዴ ይላታል። እሷም ከአበበ ውጭ ማንንም አላገባም እንዳትናገረኝ አጎት ትለዋለች። ብርሃን ድንገት ትመጣለች። ሄለንም እንዴ ምን ሆነሽ ነው? ፊትሽ ሁሉ እኮ ፈገግ ብሏል፣ በሰላም ነው ትላታለች። ብርሃንም ዴቭን ታውቂዋለሽ? መጥቷል ትላታለች። ማን ነው ዴቭ ትላለች። የአደይ አባትም ምን ልታደርግ ነው አንተ እዚህ የመጣኸው? ተናገር እያሉ ያናዝዙታል። አባዬ እስኪ ተረጋጋ፣ እሱ የመጣው አደይን ሊጠይቅ ነው ትላለች። ስለ አደይ ሊያወራንም ነው ትላለች። ደግሞ ስለ አደይ ምን ሊል ነው ይላታል። ድንገት ሩታ ትመጣለች። እንዴ አባባ ደህና ነዎት? በማለት ወሬዋን ጀምራለች። አንቺ ደግሞ የየት ቀበጥ ነሽ? እችን ይዘህ መተህ ደግሞ የኔ ልጅ እዚህ ይላል የአደይ አባት። እረ እንደሱ አይደለም የአደይ አባት፣ እኛ እኮ አደይን ለትዳር ልንጠይቅ ነው የመጣ ነው፣ ሽምግልና ነው ትላለች። ዴቭም ይደነግጣል። ሩታ ምን ሆነሽ ነው ነገሮችን የምታበላሹ ይላታል። ምን ማለት ነው ይላል የአደይ አባት በጣም ተናዶ። አደይንማ ባርኮት የሚባል ልጅ ስላለ እሱን እንዲያገባት ልንጠይቅ ነው ትለዋለች። ዴቭም ይደነግጣል። ነይ ከዚህ እንጥፋ በማለት እጇን ይዞ ይሄዳል። ስሚኝ ብርሃን፣ እኔ ልጆቼን ማንም መቶ አያገባቸውም፣ እኔ ሳልፈቅድ አንድ ነገር የሚደረግ ነገር የለም ብሏታል። ብርሃንም እንዴ አባዬ ምን ሆነህ ነው ሰዎችን ለማስቀየም የምትቸኩለው? ትለዋለች። ብርሃን ከሄለን ጋር ቁጭ ብላ ታወራለች። አባዬ እነዛን ሰዎች እኮ አስቀየማቸው፣ ግን እኮ እነሱ የመጡት አደይን ባርኮት የሚባል ልጅ አለ ለሱ ለመጠየቅ ነው ትላታለች። ዴቭ ደግሞ ያኔ ታመሚ የሄድኩ ጊዜ አደይን እንዴት እንደሚንከባከባት አይቻለሁ፣ እኔንም በጣም ነው የተንከባከበኝ እና እሱን ወድጀዋለሁ ትላታለች። እዚህ ጋር ነበር ሁሉንም ሰው ግራ ያጋባው። ዴቭ አደይን ለመጠየቅ ሲሄድ ብርሃን ደግሞ ዴቭን ከዚህ በፊት አይቼ ወድጃለሁ እያለች ታወራለች። የአደይ አባት ስለተናደዱ ወደ አደይ እናት በመሄድ እኮ ልጆቹን ሁሉ እንደፈለግሽ ልታደርጊያቸው ነው ይላታል። እኔ የምልዎት እሱ ሰውዬ ግን እስካሁን ድረስ ሳይጠይቅ ልጄ የት ደረሰች ምን ሆነች ሳይሉ ዛሬ እንደዚህ ሆነው የሚመጡት አያፍሩም ትላለች። እኔ የአብራኬ ክፋይ ናቸው፣ ምንም የማፍረው ነገር የለም። ስለዚህ አንቺ ደግሞ ምንም አይነት ልጆችን የመዳር ስልጣን የለሽም፣ ነግሬሻለሁ። ትዳርሽንም ያበላሽሽው አንቺ ነሽ። ከዛ የመሰለ ቤት ወጥተሽ እዚህ ደሳሳ ጎጆ ያለሹ ይሏታል። እሱ ሰውዬ ጤነኛ አይደሉም ይሂዱልኝ በማለትም ትነግራቸዋለች። ቤዛ ተመልሳ መታ በር ትቆረቆራለች። አሹም ሮማንን ለመጠየቅ ሂዶ ስለነበር አልሰማም። የፍቅር እናት በጣም ትናደዳለች። አንተ ስራህን ዘንግተሃል ማለት ነው፣ ደግሞ ኪችን ምን ታደርጋለህ ትለዋለች። አይ ቤዛ ስለሆነች ብዬ ነው ይላል እሱም። ፍቅር በር ከፍታላት ከገባች በኋላ ፍቅር ጋር እንደለመዱት ይጣላሉ። እኔ ምልሽ እናት አለኝ ታያለሽ፣ እናት እንደሌለሽ እኮ አውቃለሁ፣ ምንድን ነው ትላታለች። ደግሞ እማዬ እማዬ እያልሽ የእናቴን ልብ የምትስቢው ለምንድን ነው ትላታለች። እሷም ትናደዳለች።
እዛው ተጣልተው የፍቅር እናት ትመጣለች። ምንድነው እንደዚህ የሚያደርጋችሁ በማለትም ይናገሯቸዋል። እማዬ እኔ እዚህ ቤት ትንሽ ብኖርስ በማለት ጠይቃታለች። የፍቅር እናትም ምን ችግር አለው ታዲያ ኑሪ ትላታለች። በሚያስፈልግሽ ነገር ደግሞ እኔ አግዝሻለሁም ብላታለች። ሩታ ነገሮችን አበላሽሽ፣ ግን እንኳንም እንደዚህ አደረግሽ ይላታል ዴቭ። ምክንያቱም እኛ የአደይን ልንጠይቅ እንደሆነ የመጣሁት እኔ መሆኑን ቢያውቅ እኮ ይሄ ሰውዬ አይለቀንም ነበር እና ጥሩ አድርገሻል ይላል ዴቭ። አሁን ባርኮት የሚባለውን ስለጠራን ባርኮት የሚባለው ልጃችሁን ይፈልጋል። እርስዎ ግን ከልጆን ለመስጠት ምንድን ነው ቅድሚያ ሁኔታው ብለን እንጠይቃለን ትላለች ሩታ። ዴቭም ጥሩ ሀሳብ ነው ይላል። ባይሆን ዳይመንድን እናማክረው ይላታል። እማዬ የቤዛን ተንኮል አላወቅሽም? አንቺ እዚህ ቤት ያስቀመሻት ቤዛን ለምንድን ነው? እሷ ብዙ ነገር ታስባለች። ተይ፣ ከዚህ በፊት እናት የለኝም እያለች ስታወራ ሰምቻታለሁ። እናቷ ሙታባታለች። ስለዚህ አሁን እዚህ የተቀመጠችው ከአንቺ የሆነ ነገር ፈልጋና አንቺን የሆነ ነገር ለማድረግ ነው። እባክሽን እማዬ እንድታዳምጭኝ እፈልጋለሁ ትላታለች ፍቅር። እናቷ ምንም ልትሰማት አልቻለችም። አንቺ ፍቅር እንደዚህ አይነት ነገር አታስቢ፣ ቤዛ ካሁን በኋላ እዚሁ ነው የምትቀመጠው፣ ስለዚህ ምንም ነገር እንዳትናገሪያትም ትላታለች። እማዬ ሁሉም ነገር ሲደርስ ይገባሻል ትላታለች። ኪንጎም ትቷት ሄዷል ቅምጥልን። እኔ ወንድ ልጅ ነኝ፣ ከአንቺ ጋር ተጠግቼ መኖር አልችልም፣ ለእኔም ማሰብ አለብሽ። እኔ የራሴ ኑሮ እኔ ራሴ ሰርቼ ሳስተዳድር ነው ደስ የሚለው። እስከ መቼ ነው ያንቺ ጥገኛ የምሆነው? ያችን ቤት ንቀሻታል። አዎ ይችን ቤት ናት እንዴ ብለሽኛል። ስለዚህ በቃ ትከተይኝ ይላል። እሷም ልመና ላይ ናት። የዛሬው ክፍል ይህን ይመስል ነበር። በቀጣይ ክፍል እስከምንገናኝ ነጅሆም ኩኪንግ ላይክ፣ ሸር፣ ሰብስክራይብ በማድረግ አብራችሁ ስለቆያችሁ አመሰግናለሁ። መልካም ቀን ባይ